በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዳውሮ ዞን ነው የሚገኘው። አሁን የምገኝበት ቦታ ደግሞ የሃላላ ካብ ያለበት ስፍራ ነው። ይህ የሃላላ ካብ የቀድሞው የዳውሮ ነገስታት ጥበባቸውን የገለጹበት እንደሆነ ይነገራል። ለምን ዓላማ ነው የተገነባው፣ በእነማን ነው የተገነባው የሚለውን ደግሞ ዛሬ እንመለከታለን። ለዚህ ደግሞ ዳውሮ ውስጥ አሉ ከተባሉ የታሪክ ተመራማሪዎች ውስጥ አንዱ የሆኑትን ታዬ ጊንባቱን ቀጥሬያቸዋለሁ። ሰዓታችን በእርግጥ አሁን ደርሷል። እሳቸውም ለነገሩ ፈጠን እያሉ እየመጡ ነው አሁን። ስለዚህ ከእሳቸው ጋር መጠነኛ ቆይታ እናደርጋለን። በጣም አየሩ ነፋሻማ የሆነ ነው፣ ጫካ ውስጥ ነው ያለ ነው። ስለዚህ ከእሳቸው ጋር ቆይታ እናደርጋለን። እንቀበላቸው። እንዴት ነው? እንደምን አለ? ሰላም አለና እግዚአብሔር ይመስገን። በጣም አመሰግናለሁ አቶ ታዬ። እንግዲህ ሰዓቶትን አክብሮ ነው የመጡት፣ ግን አመጣጡ ትንሽ ላለማርፈድ ነው የሚመስለው። ሩጫም ጭምር የተቀላቀለበት ነበርና የተለየ ምክንያት አለው ወይስ? አይደለም። ያው በእኛ ማህበረሰብ ዘንድ ላይ አንድ ቀጠሮ ከተያዘ ቀጠሮን የሚያረፍድ ሰው በማህበራዊ ድቡሻ ስርዓት ላይ እንደሚቀጣ በዛ ማህበረሰብ ውስጥ ተወልጄ ያደኩት ስለሆነ ነው። እንግዲህ ከእናንተ ጋር የያዝኩትን ቀጠሮ ለማክበር ጊዜ እንዳልፍብኝ ብዬ ነው ትንሽ ፍጥነት የጨመርኩት። በጣም አሪፍ። እስኪ ደግሞ አሁን ስላለንበት ስለ ሃላላ ካቡ ይንገሩንና መቼ ነው የተጀመረው፣ ለምን ዓላማ ነው የተጀመረው የሚለውን ደግሞ አድርሱ እስኪ። ያው ሃላላ ካብ ማለት ለዳውሮ ትልቅ ትርጉም አለው። በዋናነት የሚታየው እኛ አሁን ያለንበት እንግዲህ ዳውሮ ድንበር አካባቢ ነው የምንገኘው። የምታየው ትልቁ ኦሞ ወንዝ አለ። በአሁኑ ሰዓት እንግዲህ በሃይድሮኤሌክትሪክ ፓወር ምክንያት ተገድበው ወደ ሀይቅ ያደገ ትልቁ ወንዝ አለ። ይሄ እንግዲህ ቢያንስ 5 ዞኖችን ከዳውሮ ጋር የሚያዋስን ወንዝ ነው። ስለዚህ ይሄ ካብ በሚገነባበት ሰዓት ትልቁ ነገር ምንድን ነው? ዳር ድንበርን ከጠላት ለመከላከል በጊዜው በነበረው እንግዲህ የውጊያ ስልቱ በፈረስ አማካኝነት ጦር ይዞ ስለሚዋጉ ፈረሶች ዘሎ ድንበርን እንዳያልፉ በዚሁ ለመከላከል ብሎ የተከበበት ሁኔታ ነው የሚያሳየው። የተጀመረው በ1532 ዓመተ ምህረት የዳውሮ መጀመሪያ ንጉስ በነበረው በካቴ አብራሞ ጊዜ ነው የተጀመረው። እንግዲህ ከንጉስ ካቴ አብራሞ ጊዜ በ1532 ተጀምሮ በንጉስ ካቴ ሃላላ ጊዜ ነው የተጠናቀቀው። በ1882 ዓመተ ምህረት ነው የተጠናቀቀውና በግንባታ ሂደት ብቻ 350 ዓመታትን የፈጀ ትልቅ የህዝብ ቅርስ ነው። እንግዲህ የዚህ የሃላላ ካብን ተንተርሶ ደግሞ የሎጁም እንደተሰራ መረጃው አለን። እስኪ ደግሞ እየተዘዋወርን ደግሞ ምን ይመስላል የሚለው የካቡን እንመልከተው እስኪ። አዎ ማየት ይቻላል። እንግዲህ የሎጁ መነሻ የተደረገው መሰረተ ድንጋይም የተቀመጠው እዚህ ጋር ስለሆነ ያለውን ነገር ማሳየት ይቻላል። እሺ ያው አሁን እየሄድን ያለ ነው ይሄንን ንጉስ ሃላላ ድንጋይ ካብን መነሻ በማድረግ የለውጡ መንግስት መሪ የነበረው ክቡር ጠቅላይ ሚኒስትራችን አብይ አህመድ የሃላላ ሎጂን ለማሰራት ያስቀመጡበት መሰረተ ድንጋይ ነውና ከዚሁ መነሻ ማየት ይቻላል። መች ተቀመጠ፣ ምን ተሰራ የሚባለው ነገሮችን ቀጥለን የምናሳየው ነገር ይሆናል። በነገራችን ላይ ይሄኛው ሲሰራ ሌላ የተጠቀሙት ነገር ነበር ወይስ ድንጋይን ብቻ በመጠቀም ነው የሰሩት? ምንም ሌላ ነገር የለም። ድንጋይን በድንጋይ በማሰር ነው የሰሩት። እና ቅድም ስናነሳ በነገራችን ላይ ግንባታ ብቻ 350 ዓመት እንደፈጀ ነው የተናገርኩት። እኛ የምናየው ይሄ ካብ 1225 ኪሎ ሜትር እርዝማኔ ያለው ነው። እንግዲህ 1225 ኪሎ ሜትር ማለት ቀላል አይደለም። በወረዳ ደረጃ 5ቱን ወረዳዎቹን አንድ ላይ የያዘ ነው። በቀበሌ ደረጃ ከ35 በላይ የሆኑ ቀበሌያት በዚህ የታጠሩበት ሁኔታ ነው የነበረውና ከእርዝማኔው አንጻር ያክል ያለው ነገር ልክ እንደ ደግሞ እርዝመቱን በዚሁ ልክ ነው ያለው። እርዝማኔውን በዚህ ልክ ካነሳን የቁመቱን ያክል አሁን ለምሳሌ ፈረሰኞቹ ፈረሱ ዘሎ እንዳልፍ ታሳቢ ተደርጎ ሲሰራ በትንሹ አብሬጁን በምንወስድበት ሰዓት ላይ 3 እስከ 5 ሜትር ከፍታ አለው። አሁን እኛ ያየን ያለ ነው 3 እስከ 5 ሜትር ከቁመታችን ከፍ ብሎ ነው ካቡ ያለውና በሁሉም ቦታ ላይ በዚሁ ልክ 3 እስከ 5 ሜትር ከፍታ የተገነባበት ሁኔታ ነው ያለው። ስፋቱ ከላይ ያለው ደግሞ ስፋቱን በምናይበት ጊዜም ከ2 እስከ 5 ሜትር ያክል ስፋት ያለበት ታሪካዊ ግንብ ነውና ከዚህ አንጻር እንግዲህ በአሁኑ ሰዓት ላይ ብዙ ተመራማሪዎች ብዙ ጥናታቸውን እያካሄዱ ያሉበት ሁኔታ ያለበት ነውና ከቻይና ግንብ ቀጥሎ ኢቭን ከቻይና ግንብም አንደኛም ሊወጣ ይችላል በሚል ነገር ላይ ታሳቢ ተደርጎ እየተሰራ ያለበት ሁኔታ ስላለ በጣም በሚገርም ሁኔታ እንግዲህ ቶታሊ አሁን ያለበትን እድሜው በምናይበት ጊዜ ከ500 ዓመት ያላነሰ እድሜ አለ። ግን በዚሁ ልክ ነው ያለው። ምንም ሳይፈራካከስ ምን ሳይል በዚሁ ልክ ይዘቱን ሳይጠብቀው የቆየበት ሁኔታ ስላለ ይሄ የሀገር በቀል እውቀቱ ማሳያ ስለሆነ ድንቅ ከሚያስብሉ መነሻዎቹ አንዱ ይሄ ነው። ጠንካራ ነው፣ ምንም አይልም። ሂድ
እንትን ይላል በጣም አዎ። ችግር የለም። እዚህ ወጣ ብለን ብዙ ጊዜ አትታይ። እኔ ምን አስባለሁኝ ያው ይሄኛው አሁን የሀላላ ካብ ስንመለከት ወደ 350 ዓመት አባቶች ለጋራ ዓላማ የቆሙበት እንደሆነ የሚያሳይ ነውና አሁን ደግሞ የኛ ትውልድ ደግሞ ይሄኛውን በተመሳሳይ መንገድ ማስቀጠል ብቻ ሳይሆን ከፍ አድርጎም መስራት ይጠበቅበት ነበርና ነገር ግን ያኛው ስራ አይሰራምና ምንድነው ምክንያቱ? እንደ ታሪክ ባለሙያ ለዚህ ምንድነው ብለው ያነሳሉ? አው እንግዲህ እንደ ዳውሮ እኛ በምንወስድበት ሰዓት ላይ ይሄ የሀላላ ካብ አንደኛ የዳውሮ ህዝብ አንድነት ማሳያ ነው። ምክንያቱም ይሄንን ካብ በሚሰሩበት ሰዓት ላይ አንድ ቀን ሁለት ቀን ሳይሆን እዙ ውሎ አድሮ ስንቅ ሰዎች እያቃበሉ ይሄንን ጨርሶ ከዚህ የወጡበት ሁኔታ ስላለ አንድነታቸው እንግዲህ ለቀጣይ ትውልድ ጥሎ የሚያልፈው አሻራ አለ። ሁለተኛ ጥንካሬያቸው በዚህ እንግዲህ አካባቢው ቆላማ አካባቢ ነው። በሚታይበት ሰዓት ላይ ውሃ በበቂ ሁኔታ በማይገኝበት እንግዲህ አላማችን ነው ብሎ ካሉ በኋላ ለዚህ አሁን ላለው ለዘመናዊ መንግስት ይህንን ዳር ድንበሩን አስጠብቆ ዳውሮ ከድንበራችን እስከዚህ ነው የሚለው ነገር ጥሎ የሄደበት ሁኔታ ስላለ ትውልዱ ከዚህ እንዲማር በተለያየ ሁኔታ ላይ በመጽሐፍ መጽሔት በመሳተም በእንደዚህ አይነት በሚዲያ በመሰል ዶክመንታሪ ፊልሞች ተቀርጾ ትውልዱ በተከታታይ የግንዛቤ ቀረጻ ቢደረግ ትልቅ አሻራ ጥሎ ያለፈ ታሪካዊ ቅርስ ነው የሚል ነገር ነው ያለኝ። እንደው ምናልባት ግን በንጉስ ሀላላ የተለየ ምክንያት አለው በሳቸው የተሰየመበት? አዎ ንጉስ ሀላላ ላይ የተሰየመበት ዋናው እንትዱ ካሉቱ ነገስታት ዳውሮ ታሪክ ላይ ረጅም ጊዜ ወስዶ የመራው ንጉስ ቢኖር ንጉስ ሀላላ ነው። ንጉስ ሀላላ ደግሞ በቆዩበት ቆይታ ጊዜያቸው ትልቁ ትኩረት አድርገው የሰሩት ስራ ምንድነው? የተጀመረውን ሀላላ ካብን የማጠናቀቁ ስራ ነበር። ስለዚህ አስበው አቅዶ አልተውም ያጠናቀቁበት ሁኔታ ስላለ በህዝብ ምክር ቤት ደረጃ ላይ ተወስኖ ስያሜው በሀላላ መጠራት እንዳለበት ተወስኖ ሀላላ ኬላ በሚል ስያሜ እየተጠራ መጥቷል። በጣም አመሰግናለሁ። እሺ ተመልካቾቻችን እንግዲህ የሀላላ ካብን በማስመልከት ያሉን መረጃዎች እነዚህ ናቸው። መልካም ጊዜ ሆነላችሁ።